ረሱሉ ሰለላሁ ዐለይሂ ወሰለም ባይላኩና የአላህን ማንነት ባያስተዋውቁን ኖሮ ጫካ አውጦን ጨለማ ውስጥ ጠፍተን ነበር። ሽርኩ፣ ኩፍሩ፣ ኒፋቁ፣ ጃሂልያው ይህ ሁሉ ገበናው ተጋልጦ እርቃኑ የቀረው ከአላህ ችሮታ በኋላ በነብዩ ሰለላሁ ዐለይሂ ወሰለም መላክ። የነብዩ መላክ ሲገልጻቸው አላህ ረሕመት ብሏቸዋል። እርቅ ስለፈለገ ባሪያዎቹን በራሱ ችሮታ ሊታረቃቸው ስለፈለገ ሊያዝንላቸው ስለፈለገ የሱን መንገድ የሚያሳይ ነብይ ላከ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት ስላዘን ለዚያ ካልሆነ በስተቀር ሌላ አላክንህም ማለት ነው። ለትንሹ ለትልቁ፣ ለጉልበተኛው ለደካማው፣ ከአማኙ አልፎ ለከሃዲው የሚጨነቁ እንዴት የሰው ልጅ ጌታውን ሳያውቅ ቀርቶ መንገዱን ስቶ የእሳት ራት ይሆናል ብለው የሚያስቡ ከኋላ ተከትለው በድንጋይ እግራቸውን ያቆሰሉ ሰዎችን በሰሒህ አልቡኻሪ በመጣ በዚሁ ለፍዝ ነው የመጣው። አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን፣ ይቅር በላቸው እነዚህን ወገኖችን ስለማያውቁ ነው ያሉ ነብይ ናቸው። እልም አላህ ያርጋቸው በሚያስብለው ሁኔታ ላይ እኔ በደሌን አልቆጥረም፣ ያንተን ዓላማ ያንተን ትእዛዝ ለማሳካት በምጥረው ሂደት የሚገጥመኝን ችግር እንደ ችግር አልቆጥረውም፣ አንተ ብቻ አትቆጣብኝ እንጂ። አላሁመ ኢን ለም የኩ ቢከ ዐለየ ገضቡን ፈላ ኡባሊ ያሉ ናቸው። ለአላህ የሚከፈል ዋጋ ለዲኑ የሚከፈል ስለሆነ በጸጋ እቀበለዋለሁ ያሉ ነብይ ናቸው። ለሰው ልጅ ተጨንቀው እኛ ተኝተን እናድራለን፣ እሳቸው ግን ሌሊት ቆመው ሱጁድ አድርገው እንባቸውን እያረገፉ ኡመቲ ኡመቲ ይሉ የነበሩ ናቸው። ነቢያችንን ሰለላሁ ዐለይሂ ወሰለም በመጀመሪያ ደረጃ አላህ ነው የወደዳቸው፣ የእሱ ምርጫ ነው። ይሄ ስለሆነ ውዴታቸውን በደጋጎች ልቦና ውስጥ አስቀመጠ። መላኢካዎች ወደዷቸው። እነ ጅብሪሉል አሚን እንደ ጓድ አብረው ተንከራተቱ። ጦር ሜዳ ላይ አብረው ተሰለፉ። የበድር ጦርነት ላይ 5000 መላኢካ ይዞ ጅብሪል አሚን ተሰልፏል። ቁረይሽ በብዛት ሲደነፉ ለሌላ ሰራዊት አለኝ 1000 ብልክላችሁ አይበቃም ወይ? 3000 ሳይበቃችሁም ወይ? 5000 ብሎ በቁርአን ጠቀሰ። ጅብሪል ጦር መሪ ሆኖ ከረሱል ሰለላሁ ዐለይሂ ወሰለም ጎን ለእገዛ መጣ። ሌሎች መላኢካዎች ተሰለፉ። አንድ መላኢካም ይበቃል አላህ ከፈለገ። ግን ብቸኝነት እንደሌለ ሊያሳያቸው ፈልጎ ነው። አይዞህ እኔ ጌታ አለሁልህ፣ የኔ ሰራዊትም ደግሞ እነዚህ አረቦቹ ያንተ ጓዶች ብቻ ሳይሆኑ ከሰማይ የሚወርድ ሰራዊትም አለ ብሎ ከጎን አሰለፈ። አንቢያዎች በሙሉ ወደዷቸው፣ አጀቧቸው። ለይለተል ኢስራእ ላይ 124000 ነብይ አላህ ሰብስቦ ሙሐመድን ሰለላሁ ዐለይሂ ወሰለም ኢማም አድርጎ ተከተሉ አላቸው። ሹመታቸውን፣ ልዕልናቸውን፣ ንግስናቸውን አላህ ዘንድ ያላቸውን ክብር ሊያሳይ ፈልጉ። ወደ ላይ ሲወጡ ደግሞ ከፊሎቹ ቀድመው እዚያ ጠበቋቸው። ሙሳ ሲያገኟቸው መርሐበን ቢነቢይ ሷሊህ ኢብኑ ሷሊህ፣ ደጉ ነቢይ ደጉ ወንድም እንኳን መጣ። ኢብራሂም ሲያገኟቸው መርሐበን ቢልኢብኑ ሷሊህ ወነቢይ ሷሊህ፣ እንኳን መጣህ ደጉ ልጄ ደጉ ወንድሜ ያሉ አያት ስለሆኑ ልጄ ያሉ። አደም ሲያገኟቸው እንኳን መጣህ ደጉ ልጄ ደጉ ወንድሜ ደጉ ነቢይ ብለው አቀባበል አደረጉላቸው። ያሕያ፣ ዒሳ፣ ሌሎችም አንቢያዎች። እንግዲህ አላህ ከወደደ
መላእክት ከወደደ ከሰው ደግሞ ደጋጎች መውደድ ነበረባቸውና እነዛ የተመረጡት የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የእሳቸውን ተልእኮ ለማሳካት ከጎን ተሰለፉ። የመጣውን መከራ ሁሉ በደረታቸው ተጋፈጡና አቡበክር ሲዲቅ ሂጅራ ሲያደርጉ አብረዋቸው ተሰደዱ። ዋሻ ውስጥ ሲገቡ ቀዳዳዎችን ሽርጣቸውን እየቀዳደዱ ወታትፈው የቀረውን በእግራቸው ወተፉ ይላል የሲራ ኪታብ ላይ። ከዛ ቀዳዳ የገባ ጊንጥ ወይም እባብ አቡበክርን ነደፋቸው። ነብዩ ሰለላሁ ዐለይሂ ወሰለም የአቡበክር ጭን ላይ ደገፍ ብለው እንቅልፍ ሸለብ አድርጓቸው ስለነበረ በጣም እያመማቸው ከተንቀሳቀስኩኝ እሳቸው ይባንናሉ ብሎ አደብ ለመጠበቅ ጥጥት አድርገው ቁጭ ብለው አቡበክር እንባቸው ረሱል ሰለላሁ ዐለይሂ ወሰለም ፊት ላይ እስከሚረግፍ ድረስ ብንን ብለው ቀና ሲሉ አይኑ በእንባ ታጥቧል። ምን ነው ምን ገጠመህ ሲሏቸው ሶላ ለመቀስቀስ እንጂ እነች ነገር ነክሳኝ አሏቸው። ረሱላህ ሰለላሁ ዐለይሂ ወሰለም ዳበስ አድርገው አላህ ደግሞ እንዳልነበረ አድርጎ አፈወሳቸው። ሂጅራ ሲያደርጉ አቡበክር ነብዩ ሰለላሁ ዐለይሂ ወሰለም ግመላቸው ላይ ቁጭ ብለው ግራም ቀኝ የማያዩ ቀጥ ብለው ጉዟቸውን ይሄዱ ነበር፣ ቁርአን እየቀሩ ዚክር እያደረጉ። አቡበክር ግን አንዴ በቀኝ በኩል አንዴ በግራ በኩል አንዴ ከፊት አንዴ ከኋላ ምን ይመጣና ነብዬን ይነካብኛል ብለው መከራ ካለ የመጀመሪያ ተጋፋጭ ለመሆን ይሽከረከሩ ነበር። እንግዲህ ያንዳንዱ ሰሃባ ቆጥረን አንዘልቀው። ኹበይብ ብን ዓዲይ የሚባል ሰሃቢ በኩፋሮች ተማርኮ ቁረይሾች መካ ላይ ለግድያ አቀረቡት። ከመግደላቸው በፊት ለማሰቃየት ፈልገው አሁን እዚህ አንተ ቦታ ላይ ለዚህ በቃ መሐመድ ነው መቼም እሱ ይመጣ ደስ ይልሃል ሲሏቸው እንኳን እዚህ ቀርቶ እዛ አለበት ቦታ ላይ እሾህ እንዲነካው አልፈልግም። ከዛ በኋላ ትንሽ ጊዜ ስጡኝ ብሎ 2 ረክዓ ሰግደው ወለስቱ ኡባሊ حين أقتل مسلما على أي جنب كان في الله مصرعي وذلك في ذات الإله وإن يشاء يبارك على أوصال شلو ممزع ብለው ግጥም ገጣጥመው ራሳቸውን ለአላህ አስረከቡ። ይህን ያክል ነው የሰሃቦች ውዴታ። ከግራ ከቀኝ ከፊት ከኋላ እሳቸውን ለመጠበቅ እርግጥ ጥበቃውን አላህ ዋስትና ወስዷል። ግን ከስስታቸው የተነሳ ሁሉም ተሰልፈዋል። ሲናገሩ መልስ አይሰጡም፣ ሰሃቦች አይፋጠጡም በአደብ ካልሆነ። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ደግሞ ሁሉም አቀርቅሮ ነው የሚቀመጠው፣ አይነቃነቁም እንኳ ይላል። ጭንቅላቱ ላይ በራሪ ያረፈበት ይመስላሉ። ነቅነቅ ካልኩኝ በራሪዋ ትሄዳለች ብሎ ቀጥ ብሎ የሚቆም ከአነማ ዐላ ሩኡሲሂም الطير። ይህን ያህል ያከብሯቸዋል፣ ይወዷቸዋል። እሳቸውን መውደድ የዐቂዳ አካል ነው። ላ ዩእሚኑ አሐዱኩም ሐታ አኩነ አሐበ ኢለይህ ሚን ዋሊዲሂ ወወለዲሂ ወናሲ አጅመዒን። ከወላጁና ከልጁ ከመላ ሰዎች ከራሱም ጭምር ማለት ነው። አብልጦ እኔን ያልወደደ አማኝ አይደለም። ሰሃቦች ይህን በተግባር አሳይተውታል። ሲናገሩ እንኳን ፊዳከ ያ ረሱለላህ አቢ ወኡሚ፣ እናትና አባቴ ይለፉ ስለ እርሶ። ሰው እናትና አባቱ ላይ ችግር እንደስ አይፈልግም የቻለውን ያህል። ግን ረሱል ሰለላሁ ዐለይሂ ወሰለም ከወላጅም ቅድሚያ ተሰጥቷቸዋል። ስለዚህ እሳቸውን መውደድ የዲናችን አካል ነው። የመውደዳችን መገለጫው ደግሞ ሲራቸውን አዘውትረን ማጥናት፣ ማንበብ፣ እሳቸው ይሰሩት የነበሩትን ለመስራት መታገል፣ ሱናቸውን ተግባራዊ ማድረግ። ሌላ አማራጭ የለም። ይሄ ነው። ሰሃቦችን ያደረጉት ይሄንን ነው። የተነፈሱትን ሁሉ ነው መሬት ላይ ያወረዱት። ረሱል ሰለላሁ ዐለይሂ ወሰለም ሲናገሩ ለመረጃ ሳይሆን ለተግባር ነው ሰሃባ ይቀበል የነበረው። ቃሉ ስራ ላይ ይውላል፣ ቁርአኑ ወረደ ስራ ላይ ይውላል። የእውነት መሐባም ይሄ ነው። ይሄ የእውነት መሐባ ውስጣችን ላይ እንዲሰርጽ ማድረግ ይጠበቅብናል። ልጆቻችንንም ከረሱል ሰለላሁ ዐለይሂ ወሰለም ጋር በአግባቡ ማስተዋወቅ አለብን። ቁጭ ብለን ስለሳቸው ሲራ የምናወራበት ፕሮግራም እኮ ሊኖረን ይገባል። ከልጆቻችን ጋር የኛ ነብይ ማን ናቸው?
እንዴት ተነሱ እንዴት አስተማሩ ዳዕዋው ምን ነበር ከልደት እስከ ህልፈት ዳዕዋው ላይ ምን ገጠማቸው እንዴት አስተናገዱት እንግዲህ መልካም ባህሪ ሆኖ በብዙ ሰው ላይ የተሰበሰበ አንድ ሰው ላይ የተበተነ ማለት አንዱ ቸር ነው ግን ፈሪ ሊሆን ይችላል አንዱ ጀግና ነው ግን ንፉግ ሊሆን ይችላል አንዱ አዋቂ ነው ግን በእውቀቱ አይሰራም አንዱ ምንድነው የሆነ ጥሩ ነገር ይኖራል ሌላ ጎደሎ ይኖራል ሁሉ ቦታ ላይ ያለው መልካም ነገር አንድ ሰው ላይ ተሰባስቦ የሚገኘው ረሱላህ ሰለላሁ ዐለይሂ ወሰለም ላይ ብቻ ነው ለዚህ ነው አላህ Subhanahu Wa Ta'ala ራሱ አወድሶ መልካም ባህሪያቸውን ጥሩ ገጽታቸውን ያሳየን ጥሩ እንጂ ሌላ ነገር የላቸው وإنك لعلى صراط مستقيم وإنك لتهدي إلى صراط مستقيم وإنك لعلى خلق عظيم أنت በቀጥተኛው መንገድ ላይ ነህ አንተ ወደ ቀጥተኛው መንገድ ትመራለህ አንተ በመልካም ስነ ምግባር ላይ ነህ ያለው لقد كان لكم في رسول الله أسوة حسنة لقد جاءكم رسول من أنفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين አሁን በዚህ መድረክ ቆጥረን ማንዘልቃቸው የሳቸው መልካም ባህሪያት አላህ ይተነትናል አርአያ አድርገን እንድንዛቸው መሪ አድርገን እንድንዛቸው እንዲሁ ብሎ ወዳለሁ ማለት አንዳንዴ ፌዝ ነው የሚሆነው ከወደድክ ታዲያ ለምን መንገዱን አትከተል እሳቸው እንደሚሰግዱት ለምን እንደሚጾሙት ለምን አትጾሙ እንዳመኑት ለምን አታም እንደሰሩት ለምን አትሰራ የት ላይ ነው መሐባ ስለዚህ የእውነተኛ መሐባ ልባችን ላይ ሊሰስ ይገባል ዛሬ ላስታውስ የፈለኩት ይሄንን ነው